ምዕራፍ 7 ምዕራፍ 7 እግዚአብሔርም ሙሴን አለው፣ እነሆ እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህ አሮን ነቢይ ይሆናል። ያዘዝሁህም ነገር ሁሉ አንተ ትነግረዋለህ። ወንድምህም አሮን የእስራኤልን ልጆች ከአገሩ ይለቅ ዘንድ ለፈርዖን ይንገረው። እኔም የፈርዖንን ልብ አጸናለሁ፣ በእግዚአብሔር ምድርም ጽድቁንና ተአምራቱን አበዛለሁ። ፈርዖንም አይሰማችሁም፣ እጄንም በግብፅ ላይ አደርጋለሁ። የእስራኤልንም ልጆች ሕዝቤንም በኃይሌ በታላቅ ፍርድ ከግብፅ ሀገር አወጣለሁ። ግብፃውያንም እጄን በግብፅ ላይ በዘረጋው ጊዜ የእስራኤልንም ልጆች ከመካከላቸው ባወጣው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። ሙሴና አሮንም እንዲህ አደረጉ፣ እግዚአብሔርም እንዳዘዛቸው አደረጉ። ፈርዖንንም በተናገሩት ጊዜ ሙሴ 80 ዓመት ሆኖት ነበር፣ አሮንም 83 ዓመት ሆኖት ነበር። የአሮን ተአምራዊው በትር። እግዚአብሔርም ሙሴንና አሮንን እንዲህ ሲል ተናገረ። ፈርዖን ተአምራትንና ድንቅን አሳዩኝ ሲላችሁ ወንድምህ አሮንን በትርህን ወስደ በፈርዖን በሹሞች ፊት ጣላት በለው፣ እባብም ትሆናለች። የሙሴና አሮንም ወደ ፈርዖን ገቡ፣ እግዚአብሔርም እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖን ሹሞች ፊት ጣለ፣ እባብም ሆነች። ፈርዖንም ጠቢባንንም መተተኞችንም ጠራ፣ የግብፅም ጠንቋዮች በአስማታቸው እንዲሁ ደግሞ አደረጉ። እያንዳንዳቸውም በትራቸውን ጣሉ፣ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች። እግዚአብሔርም እንደተናገረ የፈርዖን ልብ ጸና፣ መስማትንም እምቢኝ አለ። 10ሩ መቅሰፍታት። የውሃ ወደ ደም መለወጥ። እግዚአብሔርም ሙሴን አለው፣ ሕዝቡን እንዳይለቅ የፈርዖን ልብ ደነደነ። ማልደ ወደ ፈርዖን ሂድ፣ እነሆ ወደ ውሃ ይወጣል። ትገናኘውም ዘንድ አንተ በወንዝ ዳር ትቆማለህ። እባብም ሆና የተለወጠችውን በትር በእጅ ትወስዳለህ፣ እንዲህም ትለዋለህ፣ የዕብራውያን አምላክ እግዚአብሔር በምድረ በዳ እንዲያመልኩኝ ሕዝቤን ልቀቅ ብሎ ወደ አንተ ላከኝ። እነሆ እስከ ዛሬ አልሰማህም። እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር እንደሆንኩ በዚህ ታውቃለህ። እነሆ እኔ የወንዙን ውሃ በእጄ ባለችው በትር እመታለሁ፣ ውሃውም ወደ ደም ይለወጣል። በወንዙም ያሉት ዓሦች ይሞታሉ፣ ወንዙም ይገማል። ግብፃውያንም የወንዙን ውሃ ለመጠጣት አይችሉም። እግዚአብሔርም ሙሴን አለው፣ ወንድምህ አሮንን በትርህን ውሰድ፣ በግብፅ ውኆች፣ በወንዞቻቸው፣ በመስኖቻቸው፣ በኩሬዎቻቸው፣ በውሃ ማከማቻዎቻቸው ሁሉ ላይ እጅህን ዘርጋ በለው፣ ደምም ይሆናል። በግብፅም ሀገር ሁሉ በእንጨት ዕቃ በድንጋይ ዕቃ ሁሉ ደም ሆነ።
ሙሴና አሮን እግዚአብሔር እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን አነሳ፣ በፈርዖንና በሹሞቹ ፊት የወንዙን ውሃ መታ። የወንዙም ውሃ ሁሉ ተለውጦ ደም ሆነ። በወንዙም የነበሩ ዓሦች ሞቱ፣ ወንዙም ገማ። ግብፃውያንም ከወንዙ ውሃ ይጠጡ ዘንድ አልቻሉም። ደሙም በግብፅ ሀገር ሁሉ ሆነ። የግብፅም ጠንቋዮች በአስማታቸው እንዲሁ አደረጉ። እግዚአብሔርም እንደተናገረ የፈርዖን ልብ ጸና፣ አልሰማቸውም። ፈርዖንም ተመልሶ ወደ ቤቱ ገባ። በዚህም ሁሉ ልቡ አልተመለሰም። ግብፃውያንም ሁሉ ከወንዙ ውሃ ይጠጡ ዘንድ አልቻሉምና በወንዙ ዳር ውሃ ሊጠጡ ቆፈሩ። እግዚአብሔርም ወንዙን ከመታ በኋላ 7 ቀን ተፈጸመ።